በሰው ልጅ የታሪክ ጉዞ ውስጥ እንደ አሜሪካ ዲሞክራሲ ለብዙዎች የተስፋ ፋኖስ ሆኖ የበራ ስርዓት ማግኘት አዳጋች ነው። ሆኖም ያ ተስፋ ዛሬ በአሰቃቂ ሁኔታ በገዛ ጠባቂዎቹ እጅ ዳግም ለሞት እየተዳረገ ይገኛል። እንደ አውሮፓውያኑ አቆጣጠር በግንቦት ወር 2026 ዓ.ም ላይ ሆነን ወደ ኋላ ስንመለከት የአሜሪካ ጠቅላይ ፍርድ ቤት በሉዚያና ካሌስ መዝገብ ላይ ያስተላለፈው ውሳኔ ተራ የሕግ ትርጓሜ ሳይሆን ለዘመናት ደምና አጥንት ተከፍሎበት የተገነባውን የሲቪል መብቶች አውድማ ያፈረሰ አረመኔያዊ የፖለቲካ መለከት ነው። ይህ ውሳኔ በአሜሪካ ምድር ለሚገኙ የዲሞክራሲ አፍቃሪዎች የሥርዓቱ መቃብር መቆፈሩን የሚያበስር መርዶ ሲሆን፣ በተለይም ለጥቁር አሜሪካውያን ደግሞ በነጻነት ምድር ላይ ዳግም ባርነትን በሕግ ሽፋን የመጫን ያህል የሚቆጠር ታሪካዊ ክህደት ነው። ለብዙ አስርተ ዓመታት አንድ ሰው አንድ ድምፅ የሚለው መርህ የአሜሪካ ዲሞክራሲ የልብ ትርታ ሆኖ ቆይቷል። ይህ መርህ እያንዳንዱ ዜጋ የቆዳው ቀለም ምንም ይሁን ምን የሚኖረው በገጠርም ይሁን በከተማ የሚሰጠው ድምፅ በምርጫ ሳጥን ውስጥ እኩል ክብደት እንዲኖረው የሚያስገድድ የተቀደሰ ሕግ ነበር። ሆኖም ዛሬ ይህ መርህ በትራምፕ አሜሪካ የፍትህ መንበር ስር ተቀብሯል። በአፕሪል 2026 የተሰጠው ያ አስከፊ ውሳኔ በ1965 የወጣውንና የጥቁሮችን የመምረጥ መብት አስከብሮ የኖረውን የመራጮች መብት ሕግ አንቀጽ 2ን ከስሩ ነቅሎታል። ይህ አንቀጽ ቀደም ሲል አንድ የምርጫ ስርዓት አድሏዊ መሆኑን ለማረጋገጥ ውጤቱን ወይንም ተጽዕኖውን ማሳየት ብቻ በቂ እንደሆነ ይደነግግ ነበር። ዛሬ ግን ፍርድ ቤቱ ይህንን አመክንዮ ገልብጦ ከሳሾች የሕግ አውጪዎቹን ውስጣዊ የዘረኝነት ዓላማ እንዲያረጋግጡ የማይታለፍ የሕግ አጥር አቁሟል። ይህ ማለት ደግሞ በዘመናዊው ዓለም ስልጣን ላይ ያሉ ፖለቲከኞች በልባቸው የያዙትን ክፋት በገሃድ እስካልተናገሩ ድረስ የፈለጉትን ያህል የጥቁር መራጮችን ድምፅ ቢያዳክሙና ቢያጠፉ በሕግ አይጠየቁም እንደማለት ነው። ይህ ታሪካዊ ማፈግፈግ ወደ ኋላ ወደ 19ኛው ክፍለ ዘመን የጨለማ ዘመን ይወስደናል። በወቅቱ ጄሪማንደሪንግ በሚባለው አሳፋሪ ስልት ፖለቲከኞች የራሳቸውን ስልጣን ለማቆየት ሲሉ የምርጫ ክልሎችን እንደ ሳላማንደር ቅርጽ እየለወጡ የዜጎችን ድምፅ ያፍኑ ነበር። በተለይም በደቡባዊ የአሜሪካ ግዛቶች ነጮች የበላይነታቸውን ለማስጠበቅ ሲሉ ጥቁሮች በብዛት የሚኖሩባቸውን አካባቢዎች በመከፋፈል ወይንም በአንድ ጠባብ ክልል ውስጥ በማጎር ድምፃቸው በምርጫ ውጤት ላይ ተጽዕኖ እንዳይኖረው ያደርጉ ነበር። ያ ዘመን የጥቁር አሜሪካውያን ስቃይና መገለል ዘመን ነበር። በወቅቱ የነበረው ጠቅላይ ፍርድ ቤትም የፖለቲካ ጫካ ውስጥ አንገባም በሚል ሰበብ በሚሊዮኖች የሚቆጠሩ ዜጎች በዲሞክራሲ ስም ሲታረዱ አይቶ እንዳላየ ነበር። ሆኖም ዛሬ ፍርድ ቤቱ ከዝምታ ባለፈ በንቃት የጥቁሮች መብት የመንጠቅ ተግባር ውስጥ ተሰማርቷል። በ1960ዎቹ በታላቁ ዳኛ አር ዋረን የሚመራው ፍርድ ቤት ይህንን የግፍ ስርዓት ለመስበር ተነሳ። የዋረን ፍርድ ቤት በታሪካዊ ውሳኔዎቹ አማካኝነት የምርጫ ክልሎች ድልድል በሕዝብ ብዛት ላይ የተመሰረተ መሆን እንዳለበትና እያንዳንዱ ድምፅ እኩል ዋጋ እንዳለው አወጀ። ያ ዘመን የአሜሪካ ዲሞክራሲ ትንሣኤ ነበር። በ1965 የወጣው የመራጮች መብት ሕግ ጥቁሮች በነጻነት ወደ ምርጫ ጣቢያ እንዲሄዱና የራሳቸውን ተወካይ እንዲመርጡ መንገድ ከፈተ። ያኔ ነበር የስኳር ጎጆ በተሰኙ የምርጫ ጣቢያዎች ፊት ለፊት ጥቁር አሜሪካውያን በረጅም ሰልፍ ቆመው የታዩት። ያ ሰልፍ የምርጫ ሰልፍ ብቻ ሳይሆን የነጻነትና የክብር ሰልፍ ነበር። ያ ትውልድ በደሙ የገነባው ዲሞክራሲ ዛሬ በሕግ ሰይፍ እየታረደ ይገኛል። አዲሱ የጠቅላይ ፍርድ ቤት ውሳኔ ያስከተለው መዘዝ ወዲያውኑ በደቡባዊ ግዛቶች ታይቷል። እንደ ቴኒሲ ያሉ ግዛቶች ፍርድ ቤቱ የሰጣቸውን አረንጓዴ መብራት በመጠቀም የጥቁር መራጮች አብላጫ ድምፅ ያላቸውን ክልሎች በአሰቃቂ ሁኔታ ሰባብረዋቸዋል። ይህ ሴራ የጥቁር አሜሪካውያንን የፖለቲካ ውክልና ከስሩ ለመንቀል የታለመ ነው። የጥቁር የኮንግረስ አባላት ስብስብ አባላት መራጮቻቸውን ሊያጡ እንደሚችሉ ሲነገር ይህ ተራ የፖለቲካ ኪሳራ ሳይሆን በሚሊዮኖች የሚቆጠሩ ድምፅ አልባ ዜጎች ዋሽንግተን የነበራቸውን ብቸኛ አንደበት ማጣት ነው። ይህ ውሳኔ ጥቁሮችን ወደ ምርጫ ጣቢያ እንዳይሄዱ በሩን አይዘጋባቸውም። ነገር ግን ቢሄዱም ድምፃቸው ዋጋ እንደሌለው በማረጋገጥ በስነ ልቦናና በፖለቲካዊ መንገድ ከዜግነት ተርታ ያወጣቸዋል። የዚህ ውሳኔ አደገኛነት የሚመነጨው ዓላማን ማረጋገጥ ከሚለው የሕግ መስፈርት ነው። በዘመናዊቷ አሜሪካ ዘረኝነት ራሱን ደብቆና ተሸፋፍኖ የሚንቀሳቀስ አውሬ ሆኗል። ፖለቲከኞች የጥቁሮችን ድምፅ ለማፈን ሲሉ የምርጫ ታማኝነትን ለማስጠበቅ ወይንም የአስተዳደር ስራን ለማቀላጠፍ የሚሉ ማራኪ ቃላትን ይጠቀማሉ። በልባቸው ውስጥ ያለውን የጥቁር ጥላቻ ግን በምንም አይነት ማስረጃ ማረጋገጥ አይቻልም። ፍርድ ቤቱ ይህንን መስፈርት ሲያስቀምጥ ግፈኞችን በነፃ እያሰናበተና ተበዳዮችን ደግሞ እስካልተናዘዙላችሁ ድረስ ግፍ አልተፈጸመባችሁም እያላቸው ነው። ይህ የፍትህ መዛባት ሳይሆን የፍትህ ሞት ነው።
የታሪክ ምሁሩ ጁሊያን ዘሊዘር እንደሚያስገነዝቡን ይህ ውሳኔ አሜሪካን ወደ ሁለት መንግስታት እየከፈላት ነው። በአንድ በኩል ለነጮችና ለገጠር ነዋሪዎች ቅድሚያ የሚሰጥና ድምፃቸው የሚጋነንበትን ስርዓት፣ በሌላ በኩል ደግሞ ጥቁሮችና የከተማ ነዋሪዎች ድምፃቸው ታፍኖ የሚቀርብበት ስርዓት። ይህ ክፍፍል ደግሞ አገሪቱን ወደማይቀረው የእርስ በርስ ግጭትና የማህበራዊ ቀውስ ይገፋታል። ዲሞክራሲ ማለት የብዙሃን ድምፅ የሚከበርበት ስርዓት እንጂ ጥቂቶች በሕግ ሽፋን ስልጣናቸውን የሚያራዝሙበት መጫወቻ አይደለም። ነገር ግን የዛሬዋ አሜሪካ ይህንን ሀቅ እየዘነጋችው ትገኛለች። በ1950ዎቹና 60ዎቹ የነበረው እንደ ጆን ኤፍ ኬኔዲ ያሉ መሪዎች የከተሞች ውርደት በማለት የጠሩት ያ የውክልና እጦት ዛሬ በከፋ መልኩ ተመልሶ መጥቷል። ከተሞች የኢኮኖሚ የባህልና የብዝሃነት ማዕከል ቢሆኑም በፖለቲካዊ ውክልና ረገድ ግን በገጠር ወግ አጥባቂዎች ተረግጠው እንዲቀሩ እየተደረገ ነው። ይህ ደግሞ በከተሞች የሚኖሩ ጥቁር አሜሪካውያንን በቀጥታ ኢላማ ያደረገ ጥቃት ነው። የምርጫ ካርታዎች የሚሳሉት በሕዝብ ፍላጎት ሳይሆን ፖለቲከኞች መራጮቻቸውን እንዲመርጡ በሚያስችል መልኩ ሆኗል። ይህ ዲሞክራሲን ወደ ተገላቢጦሽ የለወጠ አሳፋሪ ተግባር ነው። የጠቅላይ ፍርድ ቤቱ ዳኞች ሕገ መንግሥታዊ ታማኝነት በሚል ስም የሚያስተላልፏቸው እነዚህ ውሳኔዎች እንዲያውም ሕገ መንግሥቱን ራሱን የሚቃረኑ ናቸው። የ14ኛውና 15ኛው ማሻሻያ ዓላማ የቀድሞ ባሪያዎችና ዝርያዎቻቸው እኩል የዜግነትና የመምረጥ መብት እንዲኖራቸው ማረጋገጥ ነበር። ዛሬ ግን ፍርድ ቤቱ እነዚህኑ ማሻሻያዎች የጥቁሮችን ድምፅ ለማዳከም እንደ መሳሪያ እየተጠቀመባቸው ይገኛል። ዳኛ ፊሊክስ ፍራንክፈርት በአንድ ወቅት የፈሩት የፍትህ አካላት የፖለቲካ ዳራ መመርመር የሚለው ስጋት ዛሬ እውን ሆኗል። ሕዝቡ የፍርድ ቤቱን ገለልተኛነት መጠራጠር ብቻ ሳይሆን ፍርድ ቤቱን እንደ አንድ የፖለቲካ ክንፍ ማየት ጀምሯል። ይህ አሰቃቂ ጉዞ የት ሊያቆም ይችላል? መልሱ እጅግ አስፈሪ ነው። የጥቁሮች የመምረጥ መብት ሲገፈፍ ቀጥሎ የሚመጣው ሌሎች መሰረታዊ መብቶች መናድ ነው። ዲሞክራሲ በአንድ ጀንበር አይፈርስም። ነገር ግን እንደ ዛሬ የጠቅላይ ፍርድ ቤት ውሳኔ ባሉ ተከታታይ የሕግ ጥቃቶች እየደቀቀ ይሄዳል። እያንዳንዱ የተሰረዘ የምርጫ ክልል፣ እያንዳንዱ ዋጋቢስ የተደረገ ድምፅና እያንዳንዱ በዘረኝነት ዓላማ የተሳለ ካርታ ለዲሞክራሲው ሕንፃ መፍረስ እንደ አንድ ጡብ እንደ መንቀል ነው። በመካከለኛው ዘመን የነበረው አድሏዊ አሰራር ዳግም የሚያስታውሰን ይህ አካሄድ በደቡባዊ ግዛቶች የሚገኙ ጥቁር ማህበረሰቦችን ብቻ ሳይሆን መላውን የአሜሪካን የፖለቲካ ተቋም ያናጋል። የፖለቲካ ፓርቲዎች በሐሳብና በፖሊሲ ከመወዳደር ይልቅ የመራጮችን ስብጥር በማጭበርበር ስልጣን ላይ ለመቆየት መሞከራቸው የስርዓቱን መበስበስ ያሳያል። የጥቁር ድምፅ መታፈን ማለት የፍትህ መጓደል በታችኛው የህብረተሰብ ክፍል ላይ ብቻ የሚቆም ሳይሆን ቀስ በቀስ ወደ መካከለኛውና ወደ ላይኛው ክፍል በመሸጋገር መላውን ማህበረሰቡን የሚበክል መርዝ ነው። ዛሬ በአሜሪካ ጎዳናዎች ላይ የሚታየው ቁጣና ተቃውሞ የዚህ የፍትህ መጓደል ውጤት ነው። ዜጎች በሕግ ስርዓቱ ላይ ያላቸው እምነት ሲሟጠጥ ወደ ሌሎች አማራጮች ማምራታቸው አይቀሬ ነው። ጀዋርን ፍርድ ቤት አሜሪካን ከከባድ የዘር ቀውሶች ለመታደግ ነበር አንድ ሰው አንድ ድምፅ የሚለውን መርህ ያጸናው። የዛሬው ፍርድ ቤት ግን ያንን የመከላከያ ግንብ በማፍረስ አገሪቱን ወደ አደገኛ የዘርና የፖለቲካ ግጭት አፋፍ እየገፋት ነው። ይህ ውሳኔ የጥቁሮችን ድምፅ ብቻ ሳይሆን የአሜሪካን የወደፊት ሰላምና አንድነት ጭምር አደጋ ላይ ጥሏል። ለጥቁር አሜሪካውያን የመምረጥ መብት ተራ የፖለቲካ መብት አይደለም፣ ይልቁንም የሰውነትና የዜግነት ማረጋገጫ እንጂ። ይህ መብት ሲገፈፍ ታሪክ እንደሚነግረን ኢኮኖሚያዊ ጭቆና፣ የፖሊስ ጥቃትና የማህበራዊ አገልግሎቶች መጓደል ተከትሎ ይመጣሉ። የፖለቲካ ውክልና የሌለበት ሁኔታ ለጥቁር ማህበረሰቦች የሚቆም ድምፃቸውን የሚያሰማና መብታቸውን የሚያስከብር ተቋም አይኖርም። ይህ ደግሞ በስልጣን ላይ ያሉ አካላት በጥቁሮች ላይ የፈለጉትን ያህል ግፍ ያለ ከልካይ እንዲፈጽሙ በር ይከፍትላቸዋል። የዘሊዘር ትንታኔ የሚያሳየን ሌላው ትልቅ ሀቅ ይህ ጥቃት ስልታዊና የተቀናጀ መሆኑን ነው። የጠቅላይ ፍርድ ቤቱ ውሳኔ ብቻውን አልመጣም። ይልቁንም በግዛቶች ደረጃ ከሚወጡ የምርጫ ገደቦች የመራጮችን ምዝገባ ከማወሳሰብና የምርጫ ጣቢያዎችን ከመቀነስ ጋር ተያይዞ የመጣ ነው። ይህ ሁሉ ጥረት አንድ ግብ አለው፣ ጥቁር አሜሪካውያንን ከፖለቲካው ሜዳ አውጥቶ መወርወር። ይህ ደግሞ አሜሪካን ከዲሞክራሲያዊ ሪፐብሊክነት ወደ ዘረኛ ኦሊጋርኪ ይለውጣታል። ዲሞክራሲ የቅንጦት ዕቃ አይደለም፣ ይልቁንም የሰው ልጅ በክብር ለመኖር የሚያስፈልገው መሰረታዊ መሳሪያ እንጂ። በአሜሪካ የታየው ይህ የፍትህ መዛባት በዓለም ዙሪያ ለሚገኙ ሌሎች አምባገነን መሪዎችም ትልቅ ማበረታቻ ይሆናል። እንኳን ዲሞክራሲን አስተምራታለሁ የምትለው አሜሪካ የዜጎቿን ድምፅ በዘር ምክንያት እያፈነች እኛ ምን እንባላለን የሚል ሰበብ እንዲያገኙም ያደርጋቸዋል። ስለዚህ የአሜሪካ የፍትህ መንበር ውድቀት የዓለም ዲሞክራሲ ውድቀት አካል ነው።
ከ1960ዎቹ ጀምሮ የተመዘገቡት ድሎች በሙሉ በዛሬው የሕግ ትርጓሜ ምክንያት ዋጋ ቢስ እየሆኑ ነው። ጥቁሮች በሲቪል መብቶች ትግል ወቅት የከፈሉት መስዋዕትነት ዛሬ በዳኞች ብዕር እየተፋቀ ነው። ይህ ደግሞ በትውልዶች መካከል ከፍተኛ ቅሬታንና ምሬትን ይፈጥራል። ወጣቱ የጥቁር ትውልድ በስርዓቱ ላይ ያለው እምነት ሲጠፋ ለዲሞክራሲያዊ ተሳትፎ ያለው ፍላጎት ይሞታል። ይህ ደግሞ ለረጅም ጊዜ የአገር ግንባታ ሂደት ትልቅ ኪሳራ ነው። የሉዚያናና ካሌስ ውሳኔ የአሜሪካን ሕገ መንግሥታዊ ታሪክ ለሁለት ይከፍለዋል። ከውሳኔው በፊት የነበረችው አሜሪካ ምንም እንኳን ጉድለቶች ቢኖሩባትም ወደ ተሻለ እኩልነት የምትጓዝ አገር ነበረች። ከውሳኔው በኋላ ያለችው አሜሪካ ግን ሆነ ብላ ዜጎቿን በዘር የምትከፋፍልና የአናሳዎችን ድምፅ የምታፍን ጨለማ አገር ሆናለች። ይህ የሞራል ውድቀት በአጭር ጊዜ የሚስተካከል አይደለም። የአሜሪካ ዲሞክራሲ ዛሬ ያለበት ሁኔታ በሚሊዮኖች የሚቆጠሩ ጥቁር አሜሪካውያን ደም የተከፈለበትን የታሪክ ምዕራፍ የሚዘጋ ነው። ያ በስኳር ጎጆ ፊት ለፊት የታየው ረጅም ሰልፍ ዛሬ በትዝታ ብቻ የሚታወስ የሩቅ ምስል እየሆነ ነው። ፍርድ ቤቱ አንድ ሰው አንድ ድምፅ የሚለውን መርህ በቃላት ደረጃ ባይሰርዘውም በተግባር ግን ትርጉም አልባ አድርጎታል። ይህ ውሳኔ ለአሜሪካ ሕዝብና ለዓለም ዲሞክራሲ የተሰጠ የሞት ፍርድ ነው። ፍትህ በጠፋበት፣ እኩልነት በጎደለበትና የዜጎች ድምፅ በዘር ምክንያት ዋጋ በሚያጣበት ምድር ላይ ዲሞክራሲ የሚባል ስም ቢኖርም ሕያውነት የለውም። አሜሪካ ዛሬ የቆመችው በራሷ የፈጠረችው የፍትህ ድርቅ ውስጥ ነው። ከዚህ ጨለማ የምትወጣበት ብቸኛው መንገድ ደግሞ ያንን በደም የተገኘውን አንድ ሰው አንድ ድምፅ መርህ በጽናትና በእውነተኛ እኩልነት ላይ ዳግም መገንባት ስትችል ብቻ ነው። እስከዚያው ግን የአሜሪካ ዲሞክራሲ ፀሐይ እየጠለቀች የጥቁር መራጮች ድምፅም በዝምታ ረመጥ ውስጥ እየተቀበረ ይቆያል። ይህም የታሪክን ምስክርነትና የፍትህ ጩኸት አጣምሮ የያዘ ሲሆን የአሜሪካን ዲሞክራሲ ከመቃብር አፋፍ ለመመለስ የሚደረገውን ትግል አስፈላጊነት ያሳያል። የቀድሞ ፕሬዝዳንት ሊንደን ጆንሰን የመምረጥ መብት ከሌለ የተቀሩት መብቶች በሙሉ መሰረት የሌላቸው ናቸው እንዳሉት ዛሬ አሜሪካ የዜጎቿን መሰረት እየናደች ትገኛለች። የጥቁሮች ድምፅ መታፈን ማለት የአሜሪካ ነፍስ መቁሰል ማለት ነው። ይህ ቁስል ደግሞ ካልታከመ አገሪቱን ወደማይቀረው የታሪክ ፍርጃ ይወስዳታል። እያንዳንዱ አሜሪካዊ የቆዳው ቀለም ምንም ይሁን ምን ዛሬ የሚካሄደውን ይህንን የፍትህ ግድያ ሊቃወሙ ይገባል። ምክንያቱም ዛሬ በጥቁሮች ላይ የተቃጣው የሕግ ሰይፍ ነገ በእያንዳንዱ ዜጋ ላይ መዞሩ አይቀሬ ነውና ዲሞክራሲ ለሁሉም ካልሆነ ለማንም አይሆንም። ይህ ነው የዘመኑ ታላቅ እውነት። የፍትህ መንበሩ ዛሬ የቆመበት መሰረት እየተናጋ ነው። ዳኞቹም ከሕግ ይልቅ በፖለቲካ ታማኝነታቸው እያሳዩ ነው። ይህ ደግሞ በአሜሪካ ታሪክ ውስጥ ታይቶ የማይታወቅ የዲሞክራሲ ውድቀት ምልክት ነው። የአንድ ሰው አንድ ድምፅ መርህ በአንድ ወቅት ለጥቁር አሜሪካውያን የነጻነት በር ከፋች ነበር። ዛሬ ግን ያ በር የተዘጋባቸው ነው። ይህ ጉዞ የት እንደሚያበቃ ባይታወቅም አንድ ነገር ግልጽ ነው። የአሜሪካ ዲሞክራሲ ታላቅ ፈተና ላይ ወድቋል። ይህ ፈተና ደግሞ አገሪቱ ካጋጠሟት ታላላቅ ጦርነቶችና ቀውሶች ሁሉ የከፋው ነው። ምክንያቱም ጥቃቱ የመጣው ከውስጥ ከገዛ የፍትህ ተቋማቶቿ ነውና። ፀሐይ እየጠለቀች ነው። ነገር ግን ጨለማው ከመጥለቁ በፊት ዳግም የሚበራ ፋኖስ እንደሚያስፈልግ የታሪክ ምስክርነት ይነግረናል።